ጤና ይስጥልን አዳዲስ መረጃዎችን በስፋት ነግራችኋለሁ። በተለይም እንግዲህ ዛሬ የአሜሪካ ኤምባሲ በሳውዲ አረቢያ ሪያድ ተመቷል፣ በሁለት ድሮኖች ተመቷል። ይህ ምንድነው የሚለውን ነግራችኋለሁ። ቤሩት ሊባኖስም እንደዚሁ ተመታለች። እስራኤል ጥቃት በኢራን ላይ ሰንዝራለች። በሚቀጥሉት ሳምንታት ለ4 ሳምንታት ያህል ጦርነቱ ሊቀጥል እንደሚችል ፕሬዚዳንት ዶናልድ ትራምፕም አሳውቀዋል። ከዛ ባለፈ ደግሞ በገልፍ አገራት ምን ያህል ሚሳይሎች ተወነጨፉ፣ ምን ያህል ጉዳት አደረሱ የሚሉትንም አስቃኛቸዋለሁ። ከዚህ ሲሻገር ደግሞ ኢራንና አሜሪካ ምን ላይ ነው ያሉት፣ መካከለኛው ምስራቅ ውሎ ምንድን ነው የሚለው እጅግ አስቸጋሪ ሆኗል። አዳሩ ምንድን ነው የሚለውን አስቸጋሪ ሆኗል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ የማያልቅ እንዳይመስላችሁ በቀላሉ የሚያልቅ ነው የሚል ሀሳብ ሰጥተዋል። ግን ጉዳዩ ተወሳስቦ ቀጥሏል። አሁንም በመካከለኛው ምስራቅ ያሉ የአሜሪካ ዜጎች እንዲወጡ ትዕዛዝ ተሰጥቷቸዋል። እነዚህ ጉዳዮችና ሌሎችም በጣም ሰፋ ያሉ ጉዳዮች ነግራችኋለሁ። በአሜሪካ ኤምባሲ በሳውዲ አረቢያ እንግዲህ የተመታውን እሱን ነግራችኋለሁ። the worst is yet to come ነው ያሉት የአሜሪካ ፖለቲከኞች። የከፋው ጊዜ ገና ነው። ስለዚህ ከዚህ የበለጠ ጥቃትም ኤክስፔክት ይደረጋል ነው የአሜሪካ ኤምባሲ። እንግዲህ ከዚህ ልጀምርና ሌሎቹን ነግራችኋለሁ። በሳውዲ አረቢያ በሁለት ድሮኖች ተመተዋል። ድሮኖቹ ኦፍ ኮርስ የማንም ላይሆኑ አይችሉም፣ ምክንያቱም ሰስፔክትድ ነው የሚሉት እንግዲህ ግን ማለት ተጠርጣሪዎቹ የኢራን ናቸው። ከዛ ውጭ ማን ጥቃት ሊሰነዝር ይችላል የሚለውን መገመት አያቅተም። ኦፍኮርስ በሁለት የኢራን ድሮኖች ማለት እንችላለን። በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ እንግዲህ በዚህ በሁለት የኢራናውያን ድሮኖች ሳይሆኑ አልቀሩም ነው የተባለው። ኦፍኮርስ ናቸው፣ የሌላ ሊሆን አይችልም። ጥቃት አድርሰዋል። እንግዲህ ከጉዳዩ ጋር ግንኙነት ያላቸው መከላከያ ሚኒስቴር ማሳውቋል። በነገራችን ላይ ሳውዲ ዲፌንስ ሚኒስትር እንግዲህ ጥቃቱን አረጋግጠ confirmed the attack እንግዲህ saying it had crashed, it has caused limited fire and minor material damage በጣም የተወሰነ ቃጠሎ እና እሳት አስነስቷል። ከዛ ውጭ ደግሞ ማይነር የሆነ የማቴሪያል ዳሜጅ በጣም ማይነር የሆነ የቁስ ዳሜጅ አስከትሏል ማለት ነው። ውድመት ያን ያህል የከፋ አይደለም ነው። ግን there were no initial reports እስካሁን እንግዲህ ምን ያህል ሰው ተጎዳ፣ ምን ያህል ሰው እንደዚህ ሆነ የታወቀ ነገር የለም። እንግዲህ ሁለት ሶርሶች ለሲኤንኤን በተናገሩት አማካኝነት ነው። ግን የአገሪቱ መከላከያ ሚኒስቴር ሪያድ ማለት ነው ወይም የሳውዲ አረቢያ በግልጽ አስቀምጠዋል። አዲሽናል ሁለት ሰስፔክትድ የሆኑ የኢራን ድሮኖች ጥቃት እንደሰነዘሩ ነው። እንግዲህ በኤምባሲው አካባቢ ነው። ግን ምን ያህል ጉዳት ደረሰ ምናምን የሚለውን በግልጽ ማስቀመጥ አልተቻለም። ከዛ ውጭ የኢስላማዊት ኢራን ሪፐብሊክ አብዮታዊ ዘብ ወይም ጓድ የሚባለው IRGC it had begun efforts to destroy American political centers in the region በቀጠናው ያሉትን የአሜሪካ የፖለቲካ ማዕከላት ሁሉ እንደሚመታ ዝቷል። እና ይሄ ቢግኒንግ ሆኗል ማለት ነው። የጥቃቶቻቸው ሁሉ ጅማሮ መሆኑን ለመጠቆም ሞክረዋል። እንግዲህ ይሄ ትንሽ አስቸጋሪ ነው። ወይም ደግሞ በቴሌግራም ገጻቸው ላይ ያስቀመጡትን የIRGC ሰዎች ልንገራችሁ። የእስላማዊት ኢራን ሪፐብሊክ ተዋጊዎች ወይም ደግሞ እነሱ ኃላፊዎቹ የጻፉትን ሌላ አንብብላችሁና ከዛ እናንተ እንትን ትላላችሁ፣ እኔም እነግራችኋለሁ። The explosion at the Washington embassy in Riyadh, the capital of Saudi Arabia, is a move in this direction የሚል ጽሁፍ ነው ያስነበቡት። ያ ማለት እንግዲህ የዋሽንግተን ኤምባሲ በሪያድ በዚህ ልክ በሳውዲ ካፒታል በሳውዲ ዋና ከተማ ላይ መመታቱ ወደዛ እየሄድን መሆኑን ያሳያለው። the move is a move in this direction በዚህ ሙድ ውስጥ እንቀጥላለን እንደምንቀጥል ማሳያ ነው የሚል ነው። ስለዚህ ኤምባሲ የለ ምን የለ የተገኘው ሁሉ ዓለም አቀፍ ሕግ ተጣሰ አልተጣሰ የሚባል ጉዳይ የለም፣ ይመታሉ ነው። እንግዲህ ዩኤስ ኤምባሲ ሪያድ በጣም ወሳኝ የሆነ የፖለቲካና የዩኤስ ሚሊተሪንም እንደዚህ ዲፕሎማቲክ ኢንስታሌሽን ስራዎችን በመስራት የሚታወቅ ነው። ከዚህ ተከትሎም እንግዲህ የሚሊተሪውንም የዲፕሎማቲክ ቦታዎችንም ኢላማ ውስጥ እያስገባ ኢራን እንግዲህ መምታቷን ወይም IRGC መምታቱን እንደሚቀጥል ነው የተናገረው። ሲኤንኤን ከዚህ በፊት አንድ መረጃ አጋርቶ ነበረ። የአሜሪካ ኤምባሲ በኩዌትም እንደዚሁ ጥቃት ደርሶበታል። ሰኞና ማክሰኞ ማለት ነው እሁድና ሰኞ እንደዚህ በተመሳይ ጥቃት ደርሶበት ነበረ። የአሜሪካ ልዩ መልእክተኛ ሚሽን በሳውዲ አረቢያ የሚገኙት ማለት ነው
ደብዳቤ ጽፈዋል። ዜጎች እንግዲህ ወደ መጠለያ ውስጥ እንዲገቡ ሴፍ ወደሆነ ቦታ እንዲገቡና እንዲቀመጡ የሚል ደብዳቤን የጻፉላቸው ይሄ ጉዳይ እንግዲህ ቀላል አይደለም። በጅዳ በሪያድና በሌሎች ከተማ እንግዲህ እንቅስቃሴዎቻቸውን እንዲገድቡ ወይም ደግሞ አስፈላጊ ያልሆነ ጉዞ እንዳያደርጉ ነው የነገሯቸው። እነዚህ ጉዳዮች በጣም መነጋገሪያ ከሆኑ ናቸው። ትንሽ አስቸጋሪ የሚያደርጉ ሀሳቦችም ከግራም ከቀኝ መነሳታቸውን ጀምረዋል። ውድ ተመልካቾች ቀላል አይደለም። እንግዲህ የአሜሪካ በገልፍ አካባቢ ያሉ ሁሉም አጋሮች ጥቃት እየደረሰባቸው እንደሆነ ዲፌንድ ለማድረግም እየሞከሩ ነው። ቢግ ዌቭ ኦፍ ስትራይክም እንደዚሁ እየተሰነዘረባቸው ይገኛል። ግን ችግሩ የኢራን ሚሳይሎች ተቆጥረዋል ሲባል ግን እሷ ሁሉን ነገር ኤክስፖዝ አድርጋለች ማለት ባይሆንም እስከ 3500 እና 4000 ብለን ልንወስደው እንችላለን። እነዚህን የሚሳይል ቆጠራ ላይ ናቸው። ዌስተርኑ በጣም በሚገርም ሁኔታ ስንት ተኮሶች ምን ያህል ቀራት የሚለውን ካልኩሌት ለማድረግ እና እቺ ትንሽ ለኢራን ፖለቲከኞች በእርግጥ የተደበቁ ስቶክ ፓይሎች ሊኖሯቸው እንደሚችሉ ሳይታለም የተፈታ ነው። አንደርግራውንድ የሚሳይል ከተማ ስላላቸው ማለት ነው። እሱም ዓለም ከሚያውቀው ውጭ ሊሆን ይችላል። እሱ እንዳለ ሆኖ ግን ቆጠራው በጣም ገርሞኝ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህን ያህል ተኮሰች ይህን ያህል ምናምን እና ምን ያህል ቀራት የሚለውን ካልኩሌት ለማድረግ ያመቻቸው ዘንድ ነው። ኦፍኮርስ ግን ኢራንም ሁሉን ነገር አሳልፋ የምትሰጥ አገር ስላልሆነች እንደዚሁ በቀላሉ ሊታይ አይችልም ነው። እንግዲህ ምን ያህል ሚሳኤሎችና ድሮኖች በገልፍ ኔሽንስ ባህረ ሰላጤ ይባላሉ። ገልፍ ኔሽንስ ሰላጤ ምን እንደሆነ ናው ትንሽ በውሃ የተከበበ ደረቅ ቦታ እንደማለት ነው። እንግዲህ ኤኒዌይስ ገልፍ ማለት ወይም ሰላጤ የምንለው ሰላጤ የሚባለው እንደዛ ነው። ኤኒዌይ ድሮኖችና ሚሳይሎች ባሊስቲክ ጭምሮች እንግዲህ ምን ያህሉ ተጥለዋል፣ ምን ያህሉ ስኬታማ ናቸው፣ ምን ያህሉ ኢንተርሰፕት ሆነዋል የሚለውን እንዳለ ማየትም ያስፈልጋል። እንግዲህ የአሜሪካና እስራኤልን ጥቃት በኢራን ተከትሎ በጥምር የተፈጠረውን ጥቃት ተከትሎ መካከለኛው ምስራቅ ሙሉ ከዚህም ከዛም ሰማዩ በጣም ነው የሚያስፈራው። ባይዞይ ሄሊኮፕተሮች የሚመላለሱበት ጀቶች የሚመላለሱበት እየሆነ መጥቷልና ይሄ ፖለቲካል ኤንጌጅመንትን የሚፈልግ ቢሆንም አንዳንድ ጉዳዮችን ግን በቀላሉ ማየትም አያስፈልግም ነው። የዩኤስ ሚሊተሪ ቤዞች በመካከለኛው ምስራቅ እየተመቱ ነው። እንግዲህ አርባን ሴንተርስ ከተሞች መሰረተ ልማት እንደዚህ ኤርፖርቶች፣ ሆቴሎች ሳይቀሩ ጥቃት የደረሰባቸው ነው በገልፍ አካባቢ ማለት ነው። እንግዲህ ምን ያህል ኢንተርሴፕት አድርገዋል የሚለውን ደግሞ ብንመለከተው ጥሩ ነው። ኩዌት ነች አንደኛዋ። ኩዌት 178 ባሊስቲክ ሚሳይል እና 384 ድሮኖችን ኢንተርሴፕት አድርጋለሁ ወይም አክሽፍ ያለው ብላለች። ሴኔን ያስቀመጠው እንግዲህ የሀገሪቱ ሚዲያ ዋቢ አድርገው ነው ማለት ነው። ኩዌት ኒውስ ኤጀንሲን ተጨማሪ ነገሮች ሊኖሩ እንደሚችሉ ደግሞ ግልጽ ነው። ዩናይትድ አረብ ኤምሬቶች ደግሞ ወይም ዩኤኢ ኢንተርሴፕት ያደረገቻቸው 169 ሚሳይሎች ነው። እንግዲህ 169 ሚሳይሎችን አውት ኦፍ ከ182 ማለት ነው። 182 ሚሳይሎች ባሊስቲክ ጭምር ናቸው። በነገራችን ላይ እነሱ እንትን ከተባሉ በኋላ እንግዲህ ይሄኛውን ማስቆም ችላለች ማለት ነው። እና ትልቅ ቁጥር ነው በነገራችን ላይ ትንሽ የሚባል አይደለም። 182ቱ ተወነጨፉባት። ከነዚህ ውስጥ እንግዲህ እንደነገርኳችሁ 169ን ማክሸፍ ችላለች ወይም ደግሞ ኢንተርሰፕት ማድረግ ችላለች ነው። ይሄኛው መረጃ እንግዲህ እነሱ በሰጡን መረጃ ልክ ነው። ምን ያህል እውነት ነው ምን ያህል ሐሰት ነው የሚለውን ማየት ይፈልጋል። አንደኛው እሱ ነው። ከዛ ውጭ ባህሬን ነች። ባህሬን 70 ሚሳይሎችን ኢንተርሰፕት አድርጋለች ማለት አክሽፋለች። 76 ድሮኖችንም ጭምር ማለት ነው። እንግዲህ ይሄ የአገሪቱ ጀነራል ኮማንድ ያስቀመጠውን ተከትለ ነው። ካታር 101 ሚሳይሎችን አክሽፋለች። 104ቱ ደግሞ ዲቴክትድ ናቸው። እንግዲህ ያ ማለት ውጭ የት እንዳሉ ምን እንዳሉ ታይተዋል ማለት ነው። አዝዌላስ ደግሞ 24ቱን ከ39 ድሮኖች ማክሸፍ ችላለች ወይም መታ ትላለች። 2 ኢራኒያን ኤስዩ 24 ቦምበርም እንደዚሁ አሜሪካ ሰራሽ ራሽያ ሰራሽ ናቸው እነዚህ ኤስዩ 24 የሚባሉት። እነሱንም ደግሞ 2ቱን መታ መጣሏን ካታር አሳውቃለች። ሳውዲ አረቢያ መረጃዎችን እስካሁን አላጋራችም። እንግዲህ የዩኤስ ኤምባሲ በሪያድ ተመታ ከሚለው ውጪ ያን ያህል እንትን የለንም። ኦማን
በተመሳይ ብዙ ስራዎችን በመስራት ላይ እንደሆነች ይነገራል። በዋሽንግተንና በቴህራን መካከል ያለውን ጉዳይ ስትመለከት ነበረ። ኦማን እስካሁን ባስቀመጠችው መረጃ መሰረት 2 ድሮኖች እሁድ እንደመጡና ኦይል ታንከር አታክት እንደተደረገባት እሱን ነው ይፋ ያደረገችው። ከዛ ውጭ ብዙ መረጃዎችን አላጋራችም እና ትንሽ ቀላል አይደለም ለማለት ነው። እንግዲህ አሜሪካና እንደምታውቁት እስራኤል በዩኔስኮ ሊስትድ ፓላስ ቴህራን ላይ ያለው ማለት ነው። ይሄኛውን እንግዲህ ማውደማቸውን ነው የተናገረው። ስቴት ሚዲያው ነው ይሄን ያስቀመጠው። የኢራን አንድ እንግዲህ ጎልድስተን ፓላስ ወይም ደግሞ ታሪካዊ ነው ይሄ በዚህ ቤተ መንግስት ላይ በዩኔስኮ የተመዘገበ ነው። እሱ ላይ ጥቃት ደርሶ ነበረ። የወርልድ ሄሪቴጅ ሳይት ነው ግን ጥቃት ደርሶበታል፣ እሱ ጠፍቷል በሚል መህር ኒውስ አስቀምጧል። መህር ኒውስ እንግዲህ በዚህ ልክ ያስቀመጠው የጋርሰን ቤተ መንግስት መውደሙን ነው። ታሪካዊ ነው። ፓላሱ በጣም ፌመስ የሆነ ነው። በጣም ሚረርድ የሆነ ትሮን ሩም ያለው ነው። በጣም የሚያምር ታሪካዊ ነው። አለንጉ ሚዚየሞችም አሉት። ብዙ ቅርሳቅርሶች ያሉት ነበሩ። እንግዲህ ትንሽ አስቸጋሪ ነው። በ12 ቀናቱ ጦርነትም እንደዚሁ አደጋ ደርሶበት ነበረ። ይሄ ትንሽ አስቸጋሪ ነው። ጎልድስተን ዘ ሲቲ ኦፍ ፓወር ነበረ ቃጃር በሚባለው በኢራን በፋርሶች ኢራ ጊዜ ትልቅ ሚና የነበረው ነው። ካፒታል ወዝ ሙቭ ቱ ቴህራን ለመጀመሪያ ጊዜ ወይም ደግሞ የአገሪቱ ዋና ከተማ ወደ ቴህራን በተዛወረበት ጊዜ ነበረ። እንግዲህ አንደር በፓህላቪ አስተዳደርም ቀጥሎ ነበረ። ይሄ ሆኗል ማለት ነው። ትንሽ አስቸጋሪ ሁኔታዎችን የሚፈጥር ነው። ኢራን እንግዲህ ኪፒንግ አፕ ስትራይክስ ኦን ዩኤስ አላይስ ኢን ገልፍ በገልፍ አካባቢ ጥቃቷን አጠናክራ ቀጥላለች። እንግዲህ እንዳልኳችሁ ከዚህ ቀደም አሁን ቀላል አይደለም። ለምሳሌ በሳውዲ አረቢያ የሚገኘው የዩኤስ ኤምባሲ ተመቷል። እሱ አንደኛው ነው። ኢራቅ ደግሞ በኩርዲስታን ግዛት ወይም ኩርዶች ባሉበት በሚኖርበት ግዛት ኢራቅ ውስጥ የኢርቢል አየር መንገድ ሲሪየስ የሆነ ጥቃት ደርሶበታል ማለት ነው። ኢርቢል ኤርፖርት ላይ ጥቃት ተሰንዝሯል ማለት ነው። ኩዌትም አሁን በተመሳይ እንግዲህ ዌቭ ኦፍ ሚሳይል ኤንድ ድሮንስ እየመጡበት እንደሆነ እሱን ዲቴክት አድርጎ ለመመለስ ችሏል። ኤር ስፔሱን ለመከላከል እየሞከረ ነው። ባህሬን ሳይረን በጣም ድምጽ እያሰማ ይገኛል ዛሬ ማለት ነው። ትንሽ እሱን ፈተና ነው። የእስራኤል አለርትስ ዌር አክቲቬትድ ኤርሊ ቱስዴይ ንጋቱን እንደዚሁ በተመሳይ በእስራኤልም ጥንቃቄ እንዲደረግ ተደርገዋል። በሊባኖስ ደግሞ ላውድ ኤክስፕሎዥን እንግዲህ ያው ሮክድ ቤይሩት ንጋቱን ይሄ ሆኗል። ያው እስራኤል ቤይሩት ላይ ጥቃት መሰንዘሯን ለማሳየት ነው። እንግዲህ እስራኤልም 2 ድሮኖችን ከሊባኖስ የተተኮሱትን ኢንተርሴፕት አድርጋለሁ የሚል መረጃ አጋርታለች። ስለዚህ ቀላል አይደለም። እስራኤልም ደግሞ እንደዚህ በተመሳይ በዚህ ቦታ ላይ በዚህ አካባቢ ማለትም በደቡባዊ ሊባኖስ ጥቃት መሰንዘሯን ተከትሎ ቤቶች ሲወድሙ ተመልክቷል። አንድ ቢልዲንግ ደግሞ አስከፊ በሆነ መንገድ ደሞሊሽ ሲደረግ ታይቷል። ሳውዲ እንግዲህ 8 ድሮኖችን ከደቂቃዎች በፊት በሪያድ እና በአልካርጅ አካባቢ አላቅም እዛ አልካርጅ አይ ቲንክ በዋና ከተማው ሪያድ እና በዚህ አካባቢ ላይ 8 ድሮኖችን አክሽፍ ያለው ብላለች። ሳውዲ አረቢያ እንግዲህ ሚሊትሪ ይህን ማድረጉን አረጋግጧል። 8 ድሮኖች ወደ ካፒታሏ ሲንቀሳቀሱ የነበሩ ናቸው። ዘሲቲ ወደ ከተማዋ ሴንትራል አካባቢ ማለት ነው። ወደ አልካርጅ በሚባለው ማለት ነው። ፕሮናንሴሽን አላቅም። ይህን ማስቀመጥ ያስፈልጋል። ሌሎቹ እንግዲህ ሚኒስትሪ ስፖክስማን ማጂድ ጀነራል ታሪክ አልማሊኪ ያሉት ነገር አለ። ዲድናት ሳይ ዌዘር ኤኒ ዳሜጅ ኦር ካሳልቲስ ሪዞልት የተፈጠረው ነገር ምንድነው የሚለውን አላስቀመጡም። እንግዲህ ከ85 ኪሎ ሜትር ሳውዝ ኢስት ኦፍ ሪያድ የተፈጸመ ጥቃት ነውና ኢራን በእርግጥም ከባድ ሀገር እንደሆነች እውነትም እነ ኔታንያሁ የሚፈሯት ወደው እንዳልሆነ በግልጽ የሚያሳይ ነው። ቢካዝ አንድ ኢራን ከሁሉም ሚድል ኢስተርን ጋር ነው እየተፋለመች ያለችው። ሰው እውነትም እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምርመራቸው ልክ ነበረ። ኢራን ኃይለኛ ናት፣ ኢራን ታስፈራናለች ሲሉ እነሱ በሚሉት ልክ እንግዲህ ኢራን የዓለም ስጋት ናት ምናምን የሚለውን ወስጄ ሳይሆን ግን በእርግጥም ኢራን አደገኛ ማለት ብቻዋን ይህን ሁሉ ነው እንግዲህ ሁሉንም ነው የምትፋለሙ። በእርግጥ
ሁሉም አሁን ጥቃት እየሰነዘረባት አይደለም፣ ራሱን እየተከላከለ ነው። የእነዚህ የገልፍ አገራትም እስራኤልና አሜሪካ ናቸው ጦርነቱ ላይ እንጌጅ ያደረጉት። በትክክልም ጥቃት እየሰነዘሩ ያሉት እነሱ ናቸው። ግን ሁሉንም ስትመለከቷቸው በተወሰነ መጠን ዲፌንድ ለማድረግ ነው ራሳቸውን እየሞከሩ የሚገኘው እና ኢራን ኦብቪየስሊ በጣም ብርቱ ኃይል እንደሆነች ያሳያል። ለዛውም በጣም ራሷን አያቶላ አሊ ኻሜኒን ራስ ናቸው፣ አባታቸው ናቸው። ለነሱ ነው እኔ አምናሳይንግ ለራሴ ወይ ደግሞ እንግዲህ ለሌላ ለማይመለከተው ኮሜንት እያልኩ አይደለም። ግን ለኢራኖች በእርግጥም እንግዲህ አስባችሁታል። ግን ተመልካቾች ወይም አድማጮች አንድ ሀገር መሪውን ቢያጣ ለዛውም በጦርነት የሀገር ይቀጥላል? በጣም ከባድ እኮ ነው። ደግሞ እንደና አያቶላ አሊ ኻሜኒ ለ50 ዓመታት እና ከዛም በላይ ሀገራቸውን የመሩና ፊገር ሆነው የቀጠሉ ሰው ብዙ ሰዎች ይህን ጉዳይ ይመለከቱታል በዛ ልክ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንድ ሀሳብ ሰጥተዋል። ዲስ ናት አን ኢንድለስ ዎር ለፎክስ ኒውስ በሰጡት እንትን ነው እና ይሄ የማያልቅ ጦርነት አይደለም ብለዋል። እንግዲህ እሳቸው እንዳሉት ጥሩ ነው እንግዲህ እንዲጠናቀቅ እንፈልጋለን። ያ ማለት ማንም እንግዲህ ተደራደሩም ብቻ እስካሁን በጠፋው ልክ ይበቃል ብለው ከዚህ በኋላ ያለውን እንደው ቢያቆሙት መልካም ነው። ቢኮዝ እንደምናስበው አይደለም። እንዴት እንደሚያስፈራ ቪዲዮዎችን እንኳን ስንመለከት እዛ ያሉ ንጹሃን በራስ በየሃይማኖታቸው የሚጸልዩበትን መንገድ ስትመለከቱ ምን ያህል አስቸጋሪ እንደሆነ ግልጽ ነው። ኤርቤዝ ኒር ዱባይ ደግሞ ዩዝድ ባይ አውስትራሊያ ሚሊታሪ ሂት ኤርሊ ኢን ሚድል ኢስት ኮንፍሊክት አሁንም ተመቷል የአውስትራሊያ የጦር ሰፈር። ስለዚህ ዌስተርኑ ነው አሁን እንደው ኢራን እዚህ ዌስተርኑ እየሰበሰበች ነው ማለት ዌስተርኑ አሁን እንግዲህ ቃጵሮስ ትናንት ተናግሬያችኋለሁ በትንታኔ መልክ እሱ ላይ የእንግሊዝን መታለች። ዳይን ደግሞ የአውስትራሊያን አሁን በዚህ ደግሞ መምታቷ ትንሽ ሾክ ያደርጋል። ያ ማለት ለኢራን ራሷ ሁሉም አንድ ላይ እንዲያብሩባት ያደርጋል ከሚል አንጻር ይታያል። ብዙ ሁኔታዎች እንግዲህ አስቸጋሪ ናቸው። በነ ባህሬን እንደዚህ አይነት ጥቃት ሊፈጠር ይችላል። ኢራንስ ሊደርሺፕ ፌስ ቢገስት ክራይሲስ ኢን ሂስትሪ የሚል መረጃም እየወጣ ይገኛል። ያው እንግዲህ ይታወቃል እንደዚህ አይነት ነገር ከ700 በላይ ንጹሃን ሰዎች ህይወታቸውን አጥተዋል። እንግዲህ ይህኛው ጦርነት ከቅዳሜ እንግዲህ አዳሩን ጀምሮ ከተቀሰቀሰ በኋላ ማለት ነው ብዙ የማይንድሴት ጨዋታዎችም እዛ አካባቢ እየተፈጠሩ ነው። ትንሽ የፖለቲካ ኤንጌጅመንቱን ዓለም አቅልላ ልታየው እንደማይገባ እየተነገረ ነው እና አንቶኒዮ ጉተሬዝ እንግዲህ መግለጫቸውን ይሰጣሉ። ቀጥለዋል መግለጫ በመስጠት ሀውካም እንዴት መፍትሄ ይመጣል የምናየው ይሆናል። በዛ ላይ እንግዲህ ኢራን ስትሬት ኦፍ ሆርሙዝን ዘግታለች። በቃ ይሄ ደግሞ በጣም ወሳኝ ቦታ ነው። በዓለም ኢኮኖሚና ፖለቲካ ላይ ትልቅ ኢምፓክት የሚያመጣ ነውና ይሄ መዘጋቱ እንዳልኳችሁ ነዳጅን 20% የሚያቀርብ ነው። ይሄ ከባድ ቀጠና እየሆነ መምጣቱን ያሳያል። ስለዚህ ዝም ብዬ አንዳንድ ሀሳቦች ልንገራችሁ። እስራኤል ቤሩትን ደብድባለች። የሆርሙዝ ሰርጥ በግልጽ ተዘግቷል። እንደ እስራኤል በ59 የሊባኖስ አካባቢዎች ላይ የለቃቸው ኤቫኩዌሽን ኦርደር ሰጥታለች። የኢራን ስቴት ሚዲያ ኮንፈርምስ አታክ ኦን አይአርአይቢ ብሮድካስተር ጥቃት ደርሶበታል ማለት ነው። የኢራን እንግዲህ ስቱደንት ኒውስ ኤጀንሲ አይኤስኤንኤ የሚባለው ፓርት ኦፍ ሄድ ኳርተርስ አይአርአይቢ መመታቱን አረጋግጧል። ሆርሙዝ ሰርጥ መዘጋቱ ምን ኢምፓክት አለው የሚታይ ይሆናል። በኤርቢል ኢራቅ ኤርፖርት ላይ የኩርድሽ ግዛት ላይ እንደዚሁ የድሮን ጥቃት ተሰንዝሯል። እስራኤል ከሊባኖስ የመጣ ከሊባኖስ የመጣ ድሮን አክሽፋለች። ምክትል ፕሬዚዳንት ጄዲ ቫንስ ዩኤስ ጌት ኢንቱ መልቲ-ይር ኮንፍሊክት በጣም ረዥም ጊዜ ሊወስድ የሚችል እንደሆነ ጦርነቱን ነው ያስቀመጡት። 8 ድሮኖቹን ሪያድ ወይም ደግሞ ሳውዲ አረቢያ ማክሸፏ ተገልጿል። ኔታንያሁ ጦርነቱ በቀላሉ የሚጠናቀቅ ነው፣ ኢንድለስ አድርጋችሁ አታስቡት ብለዋል። አሜሪካ በፓኪስታን ያለው የቪዛ ቀጠሮችን ሰርዛለች። የአሜሪካ ጦር እንግዲህ በካራቺ አካባቢ
ካራቺ ማለት በነገራችን ላይ ፓኪስታን ውስጥ ያለ ነው። እነሱ ላይ ተኩሷል የሚል መረጃም እየወጣ ይገኛል። እስራኤል እንደነገርኳችሁ ቀደም የወለቃችሁ ጡንተን ሰጥታለች። ሄዝቦላ እስራኤል ለምትሰነዝረው ጥቃት ሁሉ ምላሽ የለውም ማለት አይደለም የሚል ሀሳብም ሰጥቷል። ይህ ሁሉ በጣም አፕዴት ሆኖ መካከለኛው ምስራቅ ላይ ያለ ጉዳይ ነው። ውድ ተመልካቾች በተለያየ አጋጣሚ እንግዲህ አዳዲስ ጉዳዮችን ይዤላችሁ መለሳለሁኝ። ታንክ ዩ ቨሪ ማች።